ሌላው ሮሜ 8:34 ላምጣለ ማብራታ ማማለድ ቃል በቃል እንዳለ ጥቅሱንም አሳያለሁ። ስለጠየቀኝ በደንብ አድርጌ ልንገር ብዬ ነው። ይህን ነገር ዘግባቸው ሌሎቹን። ሮሜ 8:34 ምን ይላል? ቃል በቃል ነው የሚናገረው፣ እኔ አይደለሁም። ሮሜ 8:34 ምን ይላል? የሚኮንንስ ማን ነው ብሎ ነው የሚጀምረው። የሚደንቅ ንግግር ነው። ግልጽ አድርጎ እግዚአብሔር አምላክ ያስቀመጠልን ምን ይላል? ከ33 ጀምሮ ላንብብልህ። እግዚአብሔር የመረጣቸውን ማን ይከሳቸዋል? እግዚአብሔር ከመረጠ ማን ነው የሚከስ? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? አሁን የሚያጸድቅ እግዚአብሔር ነው። የሚያጸድቀው እግዚአብሔር ነው። የሚኮንንስ ማን ነው? አሁን ኮናኙን ነው የምናየው። ማን ነው ሊኮንን የሚችለው? ማን ነው ሊፈርድብ የሚችለው? ማን ነው ሊጠይቅ የሚችለው? እዚህ ጋር ነው ጨዋታ ያለው። ለስጋው የሞተው ይልቁንም ከሙታን የተነሳ በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ክርስቶስ ኢየሱስ ነው አለ። አየህ፣ በቃ ምን ያለ የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ስለዚህ መጽሐፍ ቅዱስ የሚነግርህ መጽሐፍ ቅዱስ ገልጥ ያነበብክ ጊዜ ሙሉ ሰበካው ስለ ኢየሱስ ነው። ሌሎቹ እንዲሰበኩ የፈለጉና ምን ያደረጉት የፈለጉት የራሳቸውን መጽሐፍ አትመው እኔ አድንሃለሁ ከሲኦል አወጣለሁ እያሉ ትንንሽ አምላኮች ሆነዋል። አሁን ቅዱሳን ገድላት የሚባሉ ትንንሽ አምላክ ሆነዋል። ውሸት ነው። ቅዱሳን የሚባሉ አምላክ ናቸው። ከሲኦል አወጣለሁ እኔ ነኝ የማማልድ እያሉ መጽሐፍ አጽፈዋል። እነሱን አሁን የጸሎት መጽሐፋቸውን ካነበብክ ትድናለህ፣ ስለ እነሱ ከዘከርክ ትድናለህ፣ ከሲኦል አወጣሃለሁ ብለው ትንንሽ አምላክ ሆነዋል። ሲስተማቲካሊ እነዚህ ሰዎች ባልከፈሉት ዋጋ ከፍያለሁ ብለው የክርስቶስን ቦታ ሙልጭ አድርገው ወስደውታል። ዳስ ዋይ ስለ ኢየሱስ የሚሰበከው፣ ዳስ ዋይ ሰዎች እንዲድኑበት የተሰጠ ስም የእግዚአብሔር ልጅ የእግዚአብሔር ክንድ ኢየሱስ ክርስቶስ የሆነው። ለዛ ነው የኔ ብራዘር ይችን ነገር ልዘግብ ብዬ ነው። ተግባባ። ተባረክልኝ። ይሄን መንገድ ስላለብኝ ነው። ለዚህ ነው ኦርቶዶክስ መልስ አላት ሳይሆን ጴንጤ መልስ አለው በሚለው ብንዘጋው ደስ ይለኛል። ጴንጤ መልስ አለ። ምክንያቱም መጽሐፍ ቅዱሳዊ ነዋ። ከሌላ የሚያመጣል የለም። ጴንጤን ስጠይቀው መጽሐፍ ቅዱስን ነው የሚያመጣል። ዜርዝነት ነው። ተግባባል። እግዚአብሔር ክብሩን ይውሰድ። የእግዚአብሔር ልጅ ይሰበካል። የመጨረሻው ዘመን ነው። አሁን ጦርነት ተጀምረዋል። አሜሪካን ለመጀመሪያ ጊዜ ጦርነቱን ተቀላቅላለች። እስራኤልን ደግፋ ኢራን ጋር ልካለች። አሁን ራሽያ ቻይና ትገባለች። የመጨረሻው ዘመን ደርሷል። ይሄ ደግሞ መጽሐፍ ቅዱሳዊ ነው። በቃ ስለዚህ ምንድን ነው የሚሆነው? የመጨረሻውን ነገር እያየን ነው። ከኢየሱስ ውጪ መጽሐፍ ተጽፎለት ሊነበብለት የሚገባ አንድ ሰው እዚህ ምድር ላይ የለም። ዚስ ኖባዲ በምድር ላይ ተጽፎለት እንደ አማላጅ የሚሰበክ መኖር የለበትም አንድ ሰው እዚህ ምድር ላይ። ዚስ ኖ ዋን መጽሐፍ ተጽፎለት እሱ ያማልደኛል እየተባለ የሚጸለይለት ባልተገረፈው 6666 ጊዜ የተገረፈ አንድ ሰው አታመጣ። ዚስ ኖባዲ ነን። ፍጹም የሆነ ምድር ላይ አንድ ሰው አታመጣ። ነን። ያንን ያደረገ አምላክ እያለ ትንንሽዬ መጽሐፍ ገዝቶ አስገዝቶ እኔን ከጋበስክ በስሜ ካበላ ካጠጣ ከጋበስክልኝ አድነሃለሁ ብሎ ትንሽ አምላክ ሆኖ የመጣለ ሰዎች አሉ። ያንን ነው የኔ ተቃውሞ ነው። አትችልም። የኢየሱስን ቦታ ማንህም አትወስድም። ኖ ባዲ የማይፈራ ሰው ነው የመጣው። የምፈራው እግዚአብሔርን እንጂ ሰውን እንዳልሆነ ደግሜ ይዤ እታገላለሁ። ለማ ስለ ኢየሱስ እመሰክራለሁ። አንተ ተረት ተረትን መስክራለውን ጋር ብራ ነው የምታየ። ግን ያንተን ነገር የማከሽፈው በጌታ በኢየሱስ ክርስቶስ ስም ያንተን አከሽፈዋለሁ። ትንንሽ መጽሐፍ አሳትመ አማልዳለው የኔን ጸሎት አርግ ብሎ ሲያጭበረብረ ገስዋል ዜሮ አድርገዋል። ለምን? የኔ ሶሻል ሚዲያ እግዚአብሔር ይባረክ
በስሜ ሌላ ተከፍቶ ብዙ የሚለዋል ብዙ አሉ። በስሜ አካውንት ያላቸው የኔን ነገር የሚፖስቱ ብዙ አሉ። ግን አንድ ነገር ያለኝ እኔ ኢየሱስ ነው። ስድብ የሚመስላቸው ራሳቸው ጽፈውት ስለዘገነናቸው ነው ስድብ የመሰላቸው። ስለዚህ አደንግጡ። ኮፒ ሊንክ ታፕታፕ አድርጉ የኔዎቹ። ስለዚህ ስድባችሁ ሞር ምን ያደርጋል? ሞር መጽሐፍ ቅዱስ እንዳነብ ሞር እናንተን ቻሌንጅ እንዳደረግ። አሁን እኔ እየመጣው ነው ካያችሁ። አሁን በገድላት ጉዳይ እኔ እመጣብሃለሁ። በገድላት ጉዳይ እኔ እየመጣው ነው። በሌሎች ጉዳይ ደግሞ እየመጣው እናወራለን። ቅድስት ድንግል ማርያም እንደማታማልድ ኤኒባዲ ያስገባ አታማልድም የሚል መጽሐፍ ቅዱስ ላይ አሳየኝ። የለም። ይሄ ቃል በቃል የተመሰከረ ነው። 5500 ሰው ባለበት የተመሰከረበት ከነ ቪዲዮ አለ። ስድብ የለም። እኔ እየተሳደብኩ ሳይሆን ቃሉን ነው። መጽሐፍ ቅዱስ ላይ የሚለው አማላጅ ተብሎ የተጻፈው ኢየሱስ እንደሆነ የተለያየ ቦታዎች ላይ ተጽፏል። ተጽፏል። የተለያየ ቦታዎች ላይ ኢየሱስ አማላጅ እንደሆነ ፈራጅም አማላጅም እንደሆነ ተጽፏል። ሰላማችሁ ብዝት ይበል። ስለዚህ የምጠይቁኝ ሰዎች ካላችሁ አም ሂር መጽሐፍ ቅዱስ እየጠቀሳችሁ በግምት ይሄ እንደዚህ ቦታ አውቀው ነበረ እንደዚህ የሚል ጥቅስ እኮ ሰምቼ ያለው አይሰራም። ሰምቼ ነበር የሚባል ነገር የለም። አንብበ ጥቅሱን ይዘ መተ መነጋገር። ጌታ ክብሩን ይሰድ እና የሚያበሳጭ ነገር መኖር የለበትም። ስለ መጽሐፍ ቅዱስ ሲወራ መበሳጨት አያስፈልግም። ከኢየሱስ ውጪ አዳኝ ተደርገው የመጡት አያድኑ። ወንጌል ስለ ኢየሱስ ነው የሚሰብከው፣ ሌላ የሚሰበከው የለም። ስለ ሌላ ወንጌል አልመጣም ሌላ ወንጌል። ጃፕዬ አንብበሽ ነይ፣ በደስታ አንብበ ስትመጣ በስነ ስርዓት ደስ ብሎኝ እንነጋገራለን። አንብቦ የመጣ ሰው እረካል፣ ደስ ይለኛል። ለምን በጨዋ ነው የምንነጋገር። ያላነበበ ሰው ትሰዳደባል፣ ትርፍ ትነጋገራል። ያነበበ ሰው ጋር ቁጭ ብለህ ግን ትወያያለህ። መበሻሸቂያ መሆን የለበትም። ስለ ሃይማኖት ሲወራ ስለ ንጽጽር ሲባል መበሻሸቅ አያስፈልግም። መናደድ አያስፈልግም። ጌታ ክብሩን ይውሰድ ነው የምለው። ስለዚህ አሁንም የስድብ ጉዳይ አይደለም። ጨርሰናል። ይህን ያህል ከተወያየን ይበቃል። እንዳይሰለቻችሁ ነው ቤተሰብ፣ እንዳይሰለቻችሁ። ግን አፍራሽ ነው ዮኒ። ትላንትና ቀጠቀጣችኝ። ትላንት ያንቺ ሰዎች የት እንደሄዱ ቢነገረን። አይ ሰሞኑን የሉም የኔ ሰዎች። የኔም እኮ ዞይ መጥቶ ነው እንጂ ያተረፈኝ እኮ ሬሳዬን አውጥተው ነው ሄዱ። ሙን መያዣ አረጉን እኮ ሬሳዬን አውጥተው ነው ሄዱ። ዞዬ ባይመጣ ሬሳ እንዴት ነህ? ዛሬ ልትቀጠቅጠኝ ነው? ዛሬ እንግዲህ የሚታወቅ ነገር የለም። አይኔ ነው የሚቀጠቅጠን አይመስሎኛል። እነ ኤልሽዬ ቢኖሩ ደስ ይለኝ ነበረ፣ እነሱም ካለ ግን አይ ቲንክ በፎቶ ገብታ ነበር። ኖ ቀን ቅድም ላይ አሁን ቅድም በእናንተ ቀን ነው፣ በእኛ ደግሞ ወደ ጠዋት አካባቢ በፎቶ ገብታ ነበር። ሂዷለች እኮ እነ ሂዷሉ። ሂዱ ትረገጣለች። ያ አለች አምጫ ከሌላ ሰው ጋር ካልሆነች ምልጭ ከኔ ጋር የማይግባቡ ሰዎች ከሆኑ ብዙም ሙዲ እንትን አይ እኔ መርጬ ነው ታውቂያለሽ። ከሁሉ ከተገኘው ጋር ነጃት ጋር እየተጫወተች ነው። ከማን ጋር? ነጃት ጌታ ሆይ ድረስ በይ 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 እዛ እሺ፣ እኔ እናንተ እንራገር እዛው ከኔ ጋር ነሽ። በቃ ተባረኩ። እኔ በእውነት የጸብ ጉዳይ ሳይሆን እያነበብኩ
እናንተም እያነበባችሁ መጣችሁ ፖስቱልን፣ ደስ ይለኛል። እያነበባችሁትን መጣችሁ ፖስቱ። ኤኒቲንግ ውል ለቭ ዳት። ሱዚ የምትኖረው ካናዳ ነው። ማሂሻዬ ኧረ ጣል ጣል አድርገሽኛል። ምን ነው ምን ታባርጉ እኔ ጋ ያላችሁ ሁላችሁም። አንቺ እኮ እቁብ ሲደርስሽ እንዲህ ነሽ። ችግር አለብሽ። ማይ ታፕታፕ 20 ጊዜ ታፕታፕ 3 ነጥብ ይሰጣል። እቁብ ሲደርስሽ እንዲህ የሚያደርግሽ ነገር አለ። ችግር አለብሽ። ማይ ተይ ተረጋጊ። እኔ ይሻልሻለሁ። እቁብ በአመት አንዴ ነው የሚወጣልሽ። ተይ ኑሩልኝ የኔዎቹ። መጣልሽ። ማን ነው? ጋሌጣ ኮሾሮ ትዝ አለሽ? ፋሚሊ ታብታብ አድርጉ ሁላችሁም። ዮኒ እንዳይቀጣን ዛሬ እየመረጥክ ነው። ድሮስ እየመረጥኩ ነው የማነበው። እናቱ ኦፍኮርስ የማነበውን መርጬ ነው፣ የምበላውን መርጬ ነው፣ የምጠጣው መርጬ ነው። እናቱ የሷ ባህል እያሱዬ የአራዳ ልጅ ቀስ እያለ ነው የሚዘግበው። ጾም ነው። በዛ እኮ ነው የምበላው። ለዛ ነው የምበላው፣ ጾም ስለሆነ። እንዴ በጾም ብስኩት አይበላም እንዴ እያሉኝ ነው እንግዲህ። ብስኩት፣ ደረቅ ብስኩት ደብል ነው ቤተሰብ። ወይኔ እኔ ጋር ደብል የለም። ታብታብ አድርጉ ፋሚሊ፣ ሁላችሁም ደብል ታብ አድርጉ። ደብል ፋሚሊ ለስ ጋው ጋይስ፣ ሁላችሁም ደብል ታብ አድርጉ። ኑሩልኝ ኑሩልኝ። ባጅ ደብል ታብ አድርጉ። አሜን ሀይልጃ ደብል ፋሚሊ ኤቨሪባዲ ደብል ታብ ሁላችሁም ደብል ታብ አድርጉ። አሜን ታድዬ ታንኪዩ ጅማዬ ጅማ ሜካፕ እንብላ። ጅማ ሜካፕ ጥፍር አይላሽስ ቁጥሩላ አለው። ይመች። እውነት ነው። እየተሳደቡ አሁን ጾምና ስድብ አብሮ ሄዳል። እኔን ላስ እያደረጋችሁኝ እንጾማለን ትላላችኋል። ወይ ታፕታፕ የኔዎቹ 20 ጊዜ ይወልከም። ጅማ ሜካፕ ጅማ ያላችሁ ጅማ ነሽ እናቱ